ከምሬ ነው ዳጣ ምንም አትፍሪሽ እሺ ነው ከተጣው በኋላ ባልደርስስ ኤቢ እኮ ያሰበችው ልታደርግ ነበር ምናልባትም ካንተ ማርቀስ ፈልገው ሆነ አታስበው ማይባል እና ደግሞ አባቴ ደረጀ እንደሆነ ነግራት ነው እንዴ እኔ ማማት እንደው እንዲያል ካትበኝና ከዚሁ ከጎረቤት ያረከሰች ነው የሚመስለው እንዴት እንዴ የትኛው ጎረቤታችን ነው እንደው የኔን ማንነት ያወቀ ቤታችን ቢደፍረው እሱ ሳይመጣ እሱ አይደለም ይችላል ወይ እኔ እንጃ ዳሪ ሰላም ይሄን ታደርጋለሽ ብሎ መጠበቅ ይከብዳል ማለት ያው ክብሯን የምትጠብቅ ልጅ ናት እንጃ ይሄን ታደርጋለሽ ብዬ አልጠብቅም ያው የዚህ ሁሉ ሚስጥር እንግዲህ ቁልፉ ያለው እሷ ጋር እሷ ትምጣና ራሷ ትፍታው እንደናደር ሰላም ነይስኪ ነይ ግዴል ዛሬ ተፈልገሻል ነይ ቁጭ ትራሱን አስተካክልልኝ እሺ ነይ ቁጭ ባይስሽ ይህች እሺ ቁጭ ባይ ዛሬ ለጥብቅ ጉዳይ ላይ ተፈልገሽ አንላቀቅ ደረጀ በገዛጁ ቤተሰቡን ሊበታትን የሚችል አደገኛ ሐሳብ ነው ያመጣው። ማርታ ሀገር ውስጥ ባልነበረችበት ለስራ ወደ ውጭ ሀገር ወጣ በነበረበት ጊዜ ደረጀ ሰክሮ ወደ ቤት ሲመጣ አጋጣሚውን ያገኘችው ሰላም ለጠፋችበት ልጇ ምትክ ትሆንልኛለች ብላ አስባ ደረጀን ራሱን በማያውቅበት ነገሮችንም ማስታወስ በማይችልበት ሁኔታ ላይ ያለ አብራው ተኝታ ታረግዛለች። ይሄን ሁሉ ጉዱን የማያውቀው ደረጀ ሚስቱ ማርታ በተደጋጋሚ በሰፈሩ ሰዎች ወሬና ሀሜት እየተረበሸች ስላለች አንድ ነገር ለማድረግ አስቧል። ከማርታ ጋር ሆነው ሰላምን አስጨንቀው እውነተኛና ትክክለኛውን የልጇን አባት እንድትነግራቸው ካልሆነ ደግሞ ልጁ ሲወለድ የዲኤንኤ ምርመራ ለማድረግ አስበዋል። ስለዚህ አደገኛ ጉዳይ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩን። እዛ ቤት ውስጥ እየተፈጠረ ያለው አደገኛ ነገር ይሄ ብቻ አይደለም። ናታንን ለማግባት ምንም ነገር ከማድረግ ወደ ኋላ ማትለው አቢጌል መኝታ ቤቱ ገብታ የሚጠጣው ውሃ ውስጥ ከባድ አረቄ ደባልቃ አስክራ ከሱ ለማርገዝ ሙከራ አድርጋ ባይሳካላትም የዳጣ አባት ግን ደረጀ መሆኑን ለማወቅ ከጫፍ ደርሳ ነበር። ይህንን ጉዳይ ያወቀችው ዳጣም ናታንን በግልጽ አባቴ ደረጀ መሆኑን ለኤቢ ነግራታል ወይ ብላ ጠይቀዋለች። ችግሩም ይሄንን የተፈጠረው ሁለቱ እያወሩ በነበሩበት ቦታ ኮቴ ሰምተዋል። በቦታ ላይ ማን የነበረ ይመስላችኋል? አቢጌል ከሆነች ያወሩትን ነገር ያዳመጠችው በዚህ ሚስጥር ብቻ ዳጣን ከቤት አስወጥታ ናታንንም ከዳጣ ጋር አለያይታ ልታገባው ትችላለች። በቦታው ላይ ሆኖ ሚስጥሩን የሰማው ማን ነው? ወይስ ሰው ሳይሆን በአካባቢው የነበረ የቤት እንስሳ ነው? ሀሳብ አስተያየታችሁን በሙሉ ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ማንም ሳይመለከታት የናታን መኝታ ክፍል ውስጥ ገብታ አረቄውን አደባልቃ ያስቀመጠችው ኤቢ ምንም እንዳልተፈጠረ ከመኝታ ቤት ወጥታ ወደ ሳሎን ትመጣና ናታኒ ያልደከመህም ገብተህ እንቅልፍህን ብትተኛ ይሻልም ብላ ስትለው እሱም አዎ እኔም ልተኛ አስቤያለሁ ብሎ ይመልስላታል። ዳጣም ትቀጥልና ኤቢ እውነቷን ነው ድንጋይ ስትፈልጥ አይደል ያልከው ምን ትሰራለህ እዚህ ወሬኛ ሂድ ከዚህ ብላ ሹፋበት ወደ መኝታ ቤቱ ታስኬደዋለች። ኤቢም ቀጥላ አንቺ ግን ቆይ ድንጋይ ከመፍለጥ ውጪ በቃ ምንም ነገር አታውቂም? ለነገሩ ስላልተማርሽ አንቺ የትምህርትን አድካሚነት አታውቂውም። ለማንኛውም አሁን ተነሱና ከዚህ ሂዱ አርፋችሁ ተኙ ብላ ስትላት ዳጣም ለነገሩ እውነትሽን ነው ብንተኛ ነው የሚሻለው ብላ ተነስታ ትሄዳለች። ሁሉም ለመተኛት ወደ የመኝታ ቤታቸው ቢሄዱም ነገር ግን ኋላ ብቻዋ እየተጫወተች ከሳሎን ለመሄድ ፍላጎት አልነበራትም። ኤቢም ቀጥላ ተነሽና ተኛ አንቺ ልጅ ምን ትሰሪያለሽ መሽቶ የለ እንዴ ብላ ታባረራታለች። በዛን ሰዓት ናታን መኝታ ቤቱ ገብቶ ፊቱንም እየታጠበ ነበር። ወደ አልጋው ጋር ይመለስና እንደ ሁልጊዜው መጽሐፎቹን እያስተካከለ አስቀምጦት የወጣውን ውሃ ለመጠጣት ተነሳዋል። ናታን በሰዓቱ ውሃ ወደ አረቄ እንደተጨመረበት አይደለም ሊያውቅ በጭራሽ አልጠረጠረም ነበር። ውሃውንም ከፍቶ ሊጠጣው ሲል በመሃል ስልኩ ይጠራል። መጠጣቱንም ትቶ ስልኩን ያነሳውና ማውራት ይጀምራል። ጓደኛው ነበር። ትንሽ ካወሩ በኋላም እሱ ጋር ያለውን መጽሐፍ እንዲመልስለት ነግሮት ስልኩ ይዘጋል። የከፈተውንም ውሃ ይዞ ጭልጥ ሲያደርገው ጉሮሮ ላይ እንግዳ የሆነ ስሜት ይሰማዋል። የጠጣው መጠጥ ከውሃ ውጪ እንደሆነ የሚያውቅና ግራ በመጋባት
ስሜት ውስጥ ሆኖ በድጋሚ ቀምሰውና ምን እንደሚል ለማጣራት ይሞክራል። በምላሱ ቀምሶ አረቄ መሆኑን ቢያውቅም ከቤት ውስጥ የወሰደው ውሃ ስለነበር ተጠራጥሮ በድጋሚ በአፍንጫው አሽትቶ አረቄ መሆኑን ያረጋግጥና ሃይላንዱ ነው ወይስ ውሃው ነው እንደዚህ ሆነው ብሎ አልጋው ላይ አረፍ ብሎ እያሸተተም እየተጎነጨም ለመለየት ይሞክራል። ቀጥሎም በሀሳብ እየተብሰለሰለ ከራሱ ጋር ማውራት ይጀምራል። እንዴ ይሄን ነገር ክፍሌ ውስጥ ማን ያስገባው? ሲጀመርስ አረቄ እዚህ ቤት ውስጥ ምን ሊሰራ የሚጠጣ ሰው የለ? ደግሞ ሙሉ ለሙሉ አረቄ አይደለም እያለ ከራሱ ጋር እያወራ እንደ ቀልድ መጎንጨት ይጀምራል። ከትንሽ ሰዓት ቆይታ በኋላ አልጋው ላይ ጋደም ብሎ ተኝቶ በተወሰነ መልኩም ሰክሮ አንድ መጽሐፍ ይዞ ዳጣዬ ናፈቀችኝ ዳጣ እያለ መጣራት ይጀምራል። በመሀልም የህመም ስሜቶች ይሰማውና ልቡን ይዞ ራሱን ለማረጋጋት ይሞክራል። በድጋሚም የአረቄውን ሃይላንድ ይዞ ዳጣዬ እንዴት እንደምወድሽ ብታውቂ ሁሌ እኮ እንደናፈቅሽኝ ነው ብሎ ስክር ባለ ሰው ድምጽ ያወራል። በመሀልም አቢጌል እሱን ለማማለል አስባ በጣም ያጠረ ቀሚስ ለብሳ ወደ መኝታ ቤቱ ትገባለች። ቀጥላም ናታንዬ እንዴት እኮ እንደናፈቀኝ ብታውቅ እስቲ ትንሽዬ ትጠጋልኝ ብላ እግሯን ወደ አልጋ አውጥታ አብሮ አጠገቡ ትቀመጣለች። የያዘውንም አረቄ ተቀብላ አሁን የኔና ያንተ ጊዜ ብቻ ነው ብላ አረቄውን ታስቀምጥና ናታንዬ ምን ሆነህብኝ ነው ደህና እኮ አትመስልም ስትለው ናታንም በስካር መንፈስ ላይ ሆኖ ሲጀመር አንተ እዚህ ክፍል ምን ልትሰራ ነው የመጣኸው ብሎ እንደው ያወራታል። እሷም ግራ ተጋብታ እንዴ ናታን ምንድነው ሆንኮ? እኔ እኮ ኤቢ ነኝ ደግሞ ዛሬ አብረን ነው ሽምተኛው ብላ ስትለው ናታንም ኤቢ የአባዬ ልጅ ማለትሽ ነው ካላገባውክ ብላ ምትለዋነሽ እንዲህ ብሎ ሲጠይቃት አቢጌል አዎ ናታንዬ እኔን ነው የምታገባኝ ሴት ነኝ። ምርቃቴ ቀን ቀለበት ታስርልኛለህ እና ደግሞ ዛሬ አብረን ነው የምናድረው ብላ ስትለው ናታንም አይሆንም እኔ ዳጣን ነው ማገባት። ደግሞ ስምኝማ የዳጣ አባት ማን እንደሆነ ታውቂያለሽ? ብታውቂ ኖሮ ገርሞሽ በቃ ብቻ ትገረሚ ነበር ብሎ በስካር በተያያዘ አፉ ይነግራት። ኤቢም ያነሳው ወሬ ለማስጨረስ የዳጣንም አባት ለማወቅ ፈልጋ ማን ነው ንገረኝ ብላ ትጠይቀዋለች። በዛ ሰዓት ዳጣና ሰላም አብረው አልጋ ላይ ተቀምጠው እያወሩ እየተጫወቱ ነበር። ዳጣም አንድ ጥያቄ ትጠይቃታለች። ጥያቄዋ መቼና እንዴት እና ከማን እንዳረገዘች ነበር። ሰላምም ቀጥላ በሰዓቱ በእርግጥ ፈልጌው ነበር ሁሉንም ነገር ያረገዝኩት ነገር ግን አሁን በተወሰነ መልኩ ይቆጨኛል ትላትና ነገሩንም ለማስቀየስ እሱን ታየውና ዳጣዬ የሆነ የረሳሁት ነገር አለ የሚዋጥ ቫይታሚን ነበረኝና እሱ አልቆ ናታንን ግዛና አምጣልኝ ብዬው ነበር አሁን ሂጂና አምጪልኝ ግን ይኸውልሽ አቢጌል እንዳታይሽ በቶሎ ሳይተኛ በፊት ይዘሽልኝ ነይ ብላ ትላታለች። ዳጣም ተደስታ ወደ ናታን ክፍል ትሄዳለች። በዛን ሰዓት አቢጌል ናታን በስካር መንፈስ ውስጥ ሆኖ ስለጀመረላት ወሬ እንዲቀጥልላት ደጋግማ እየጠየቀችው ነበር። እሱም የዳጣ አባት ማን መሰለሽ አንቺ አታውቂውም እኔው ግን አውቀዋለሁ ብሎ ሲላት ኤቢም እሺ ቢያንስ ምታውቀውን ንገረኛ ናታን ዳጣ እኮ አባቴ ሲሳይ ነው ብላ እየዋሸች ነው ያለችው ለነገሩ ሆደ አባውን ብቅል ያወጣዋል አይደል የሚባለው ናታንዬ ምታውቀውን ንገረኛ ዳጣ እየዋሸችን ነው አይደለ ብላ ስትለው ናታንም በስካሩ ድካም ደረቷ ላይ እንቅልፉን ለጥ ይላል። በመሀልም ሊያስመልስ ከራሱ ጋር ሲተናነቅ መታገል ሲጀምር ኤቢም ደንግጣ እንዴ ጭራሽ ታስመልስ ነው በልተኛ ብላ አልጋው ላይ ታስተኛውና አብሯት ተኛለች። በዛን ሰዓት የናታን መኝታ ቤት የተላከችው ዳጣም በሩን ከፍተው ወደ ውስጥ ስገባ ሁኔታውን አይታ ትደነግጥና አንቺ ምን ትሰሪያለሽ ደግሞ ናታን ምን ሆኖ ነው ልጁ እኮ ደህና አይደለም ምን ሆኖ ነው ቆይ ምን ሰተሽው ነው በቃ አሁን አባዬ መጥራት አለብኝ ብላ በፍጥነት ከክፍሉ ትወጣና ደረጃ መኝታ ቤት ታንኳኳ። ማርታም ትሰማትና ከፍታ ምን ሆና እንደሆነ ትጠይቃታለች። ዳጣም ናታን እንደታመመ ነግራት ተያይዘው አብረው ይሄዳሉ። ክፍሉ ጋር ደርሰው ወደ ውስጥ ሲገቡ ማርታ ልክ ያልሆነ የክፍሉን ሽታ ታስተውልና ምንድነው ክፍሉ እየሸተተ ያለው ብላ ስትል ኤቢም ቀጥላ እኔ እንጃ እማዬ ግን ናታን አረቄ ጠጥቷል መሰለኝ ብላ ትላታለች። ማርታም ጠጋ ብላ እንዴት ቆይ ከመቼ ጀምሮ አንቺ ለራሱ በዚህ ሌሊት ምን አይነት አለባበስ ነው የለበስሽው ብላ ወደ ናታን ጋር ሄዳ ለመቀስቀስ መሞከር ትጀምራለች። እንደምንም ውሃ ልታጠጣው ልታነቃቀው ትሞክራለች። ቀጥላም አንድ ሰው እንዳይነካው አሁን ጠዋት ሲነቃ አንዳችሁ ሽሮ ፍትፍት ሰርታችሁ ስጡት እሺ ብላ ስትላቸው ዳጣም እሺ ብላ ትወጣለች። ማርታም ቀጥላ ወደ ቤት ዞርና አንቺ እርጉም አንቺ ነሽ እንደዚህ ያደረግሽው የማትረቢ ትላትና ተነሳ እንደምንም ለሁለት አልጋው ላይ ያስገቡትና ካንቺ ጋር ጠዋት እንነጋገራለን ብላት ወደ መኝታ ቤቷ ትሄዳለች። በነጋታውም ጠዋት ናታን ከእንቅልፉ ተነስቶ በራስ ምታትና በጉሮሮ ህመም እየተጨናነቀ ባለበት ማርታና ደረጃ
ደረጀ ይመጣሉ። ቀጥሎም ደረጀ ምንድነው የሆንከው ብሎ ሲጠይቀው ናታንም ውሃ መስሎት አረቄ የተቀላቀለበት ውሃ ጠጥቶ እንደሆነና አሁን ደህና እንደሆነ ይነግራቸዋል። ነገር ግን ነገሩን በዝምታ ማለፍ ያልፈለጉት ደሬና ማርታም ውሃው ከየት እንደመጣ ሲጠይቁት ናታንም ከሱቅ ገዝቶ እንደሆነ ዋሽቶ ነገሩን ላለማባባስ የነገራቸው። ማርታም ማታ ስትመለስ እንደሚያወሩበት ነግረው ይወጣሉ። በዛም ሰዓት ነው ደረጀና ማርታ ሳሎን ተቀምጠው ሰላምን ለማውራት የጠሯት። ኤቢም ለዳጣ ናታን በስካር መንፈስ ስለ አባቷ እንደነገራት ነግራት ናታንን የጠየቀችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።